ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? በአሜሪካ ምድር ታምር ተሰርቷል። ፕሬዝዳንት ትራምፕ ታምር ሰርተዋል። በዚህ ዓለም ነገስታት እንደዚህ አይነት ታምር ተሰርቶም አያውቅም። አሜሪካም በህይወት ዘመኗም እንደዚህ አይነት ታምርም ሰርታ አታውቅም ነው የተባለው። ፕሬዝዳንቱ በቀጥታም ሉዓላዊ ግዛት የሆነችው ቬንዙዌላ ውስጥ በመግባት የቬንዙዌላውን ፕሬዝዳንት ከነሚስቱ በድመት እንደተያዘ አይጥ አንጠልጥለው አሜሪካን ሀገር አስገቡት። ይህ ታምር ነው። ዓለም በሙሉ እየተደነቀ ነው። ይህን ዜና ለመስማት የማይጓጓም የለም። ዝርዝሩን ከኔ ጋር ስትቆዩ ሁሉንም አስደምጣቸዋለሁ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁት ግቡ። አሜሪካ በስልጣኔ በወታደራዊና በኢኮኖሚው ዘርፍ ዓለምን ስትመራ አንቱ ኃያልና ታላቅ ስትባል እንደ ዛሬው ግን ኃያልና ታላቅ ሁና አታውቅም። እንደዚህ አይነት ታምር ፕሬዝዳንት ትራምፕም የመላው የአሜሪካ ፕሬዝዳንቶችም ሰርተውም አያውቁም። ነገሩን በዝርዝር ልናስረዳች ነው። አሜሪካ በቬንዙዌላ ላይ ትልቅ ወታደራዊ ጥቃት ፈጸመች። በካላራስና በሌሎች አካባቢዎች ወታደራዊ ተቋማትን ኢላማ አድርጋለች። እጅግ በሚገርም ኤርስትሪክ ነው ወታደራዊ ኢላማዎችንና ወታደራዊ ኦፕሬሽኖችን ያደረጋቻቸው። ብዙ ፍንዳታዎችም በአካባቢው ተሰምቷል። እሳትም ከከተማይቱ ተስተውሏል። ፕሬዝዳንት ዶናልድ ትራምፕ እንዳሉት በዚህ ኦፕሬሽን ውስጥ አሉ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን ሲሊያን ፍሎሪስን ተይዘው ከቬንዙዌላ ውጭ ተወስደዋል ይላል። በአንድ ሀገር ውስጥ ገብቶ በአንድ ሉዓላዊ ሀገር ውስጥ ገብቶ የአንድን ሀገር መንግስት እንደ ተራ ሌባና ሽፍታ እጁን አንጠልጥሎ ይዞ የሚወጣ የመጀመሪያው ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው። እንደዚህ አይነት በአሜሪካ ታሪክ የተሳካ ታሪካዊ ታምራዊ የአሜሪካን ታላቅነትና ኃያልነት ያሳየ ወታደራዊ ኦፕሬሽን ተካሂዶ አያውቅም ነው የተባለው። ከዚህ በፊት በርካታ አማጽያን፣ በርካታ ወንጀለኞችና ሽብርተኛ መንግስታት በአሜሪካ እርምጃ ተወስዶባቸዋል። እንደነ ቢንላደን አይነት ሌሎችም በርካታ ከዚህ በፊት የሚታወቁ አሜሪካ እርምጃ ስትወስድ በቀጥታ ካሉበት የመደምሰስ ስራ እንጂ እንደዚህ እጃቸውን ተይዘው እንደ ተራ ሌባና ሽፍታ ድመት እንደያዘችው አይጥ ተንጠልጥለው ከነ ባለቤታቸው ሲዋረዱ በዓለም አቀፍ ምድር በዓለም መንግስታት ታሪክ ታይቶም ተሰምቶም አይታወቅም። ይህ ልዩ ታምር ተብሎ ዓለም በሙሉ እየተደነቀበት የሚገኘው መረጃ ሆኗል። እንግዲህ ፕሬዝዳንት ትራምፕ ራሳቸው በይፋ በትዊተር ገጻቸው ነው ይሄን ያጋሩት። የአሜሪካ መንግስት ይፋዊ ምክንያቱ ምንድነው? ይሄን ኦፕሬሽን ያደረገበት ቬንዙዌላ የምትባለውስ ምንድን ነበር ጥፋቷ የሚለውን ዝርዝሩን ለአድማጭ ተመልካቾቻችን ሁኔታውን ነገሩን ከመሰረቱ እንዲያውቁት እንዲረዱት እንዲህ እናቀርብላቸዋለን። ቬንዙዌላ ብዙዎቻችን እንደምናውቃት በሰሜን አሜሪካ የምትገኝ ሀገር ናት። ዩናይትድ ስቴትስ የምትባለው ደግሞ ደቡብ አሜሪካ የምትገኝ ናት። ቬንዙዌላ እንግዲህ በስከ ምዕራብ አቅጣጫ ኮሎምቢያ ታዋስናታለች፣ በስከ ደቡብ አቅጣጫ ደግሞ ብራዚል ታዋስናታለች። ከዩናይትድ ስቴትስ ኦፍ አሜሪካ ጋር ቀጥተኛ የሆነ የየብስ ግንኙነት የላቸውም። እጅግ በጣም የተራራቁ ሀገሮች ናቸው። ጎረቤታም ወይም ደንበርተኞች የሚባሉም እንኳን አይደሉም። ምናልባት በካሪቢያን ኦሽን አማካኝነት በባህር ከረጅም ኪሎ ሜትር በኋላ ሊገናኙ ይችሉ ይሆናል። ፕሬዝዳንት ትራምፕ ይህን ታላቅ ኦፕሬሽን ለመውሰድ እንደ ትልቅ ምክንያት የወሰዱት የአደንዛዥ ዕፅን ወይም ደግሞ ናርኮ ቴሮሪዝምን ለመዋጋት የወሰድነው ታላቅ እርምጃ ነው ብለዋል። ወደ አሜሪካን ሀገር ሰርገው የሚገቡ የአደንዛዥ ዕጾች ዋነኛ ትልቁ ምንጫቸው ቬንዙዌላ ናት። ፕሬዝዳንቱም አብሮ ይሰራል። ፕሬዝዳንቱ በራሱ ማዱሮ የናርኮ ስቴት መሪ ብለውታል። እንግዲህ የናርኮ ስቴት መሪ ነው ያሉት። እንግዲህ የአደንዛዥ ዕፅ መንግስት ብለው በይፋ ስም አውጥተውለታል ማለት ነው ፕሬዝዳንት ትራምፕ። እጅግ በጣም የሚገርም ነው። እንግዲህ የቬንዙዌላው ፕሬዝዳንት ከካርቴል ዴሎስ ሶለስ እና ከትሬን ዴ አራንጓ ጋር ግንኙነት አለው ብለዋል። እነዚህ ሁለቱ አሁን የጠቀስናቸው ካርቴል ዴ ሎስ ሶለስ እና ትሬን ዴ አራንጓ የሚባሉት ታላላቅ የአደንዛዥ ዕፅ አዘዋዋሪ ቡድን ነው በቬንዙዌላ ብቻ ሳይሆን በዓለም አቀፍ ደረጃ ጋንግ ግሩፕ የሚባል ነው። መንግስት ሰፖርት የሚያደርገው የቬንዙዌላው ፕሬዝዳንት እጁ ያለበት እጅግ አደገኛ የሆነ ቡድን ነው ማለት ነው። ከዚህ ጋር በቀጥታ የቬንዙዌላው ፕሬዝዳንት እጁ አለበት ነው የተባለው። እንግዲህ ኒኮላስ ማዱሮ ነው እንግዲህ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ይባላል። እሱ ነው ከነዚህ አደንዛዥ ዕፅ አዘዋዋሪዎች ጋር በቀጥታ ግንኙነት አለው በማለት ፕሬዝዳንት ትራምፕ ኦፕሬሽን የወሰዱበት።
ማድሮ በአሜሪካ ፍርድ ቤትም ተከሷል። አደንዛዥ እጽ አዘልና ቴሮሪዝም ተብሎ ነው እንግዲህ የተከሰሰው። ካርቴል ዴሎስ ሶሎስ ምንድናቸው እነዚህ ካላችሁኝ፣ ፕሬዚዳንቱ ከዚህ ጋር ሊንክ አላቸው ብለው የከሰሱት የካርቴል ዴሎስ ሶሎስ የሚባለው የፀሐይ ካርቴል የሚባል በወታደራዊ ማዕረጋቸው ላይ አድርገው የሚንቀሳቀሱ የቬንዙዌላ መንግስት ከፍተኛ ባለስልጣናትና ወታደራዊ መኮንኖች ናቸው በአንድ ግሩፕ የሚጠሩት። ጄኔራሎቹና ከዛ በላይ ስልጣን ያላቸው በቬንዙዌላ የወታደራዊ ማዕረግ የሚለብሱት ልብስ ሲታይ የፀሐይ ምልክት ያለበት ዩኒፎርም ለብሰው ይታያሉ ማለት ነው። እነዚህ ላይ ነው ኦፕሬሽኑ የተወሰደው። አሜሪካና ሌሎች ምንጮች እንደሚሉትም ይህ ቡድን በዓለም አቀፍ የአደንዛዥ ዕፅ አዘዋዋሪነት እንዲሁም መኒ ላውንደሪ ላይ ህገወጥ ማዕድን ማውጣት፣ ወርቅ እንዲሁም ሌሎችን ማዕድናት ማውጣት፣ ነዳጅ አዘዋዋሪነት በእነዚህም በከፍተኛ ወንጀል ይከሰሳሉ። በመንግስት የተደራጀ መንግስታዊ መዋቅር ያለው ዓለም አቀፍ ቡድን ነው ማለት ነው። የአሜሪካ መንግስት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን እና ሌሎች ከፍተኛ ባለስልጣናትን እንዲህ አይነት አውታር መረብ ውስጥ በጥልቀት ገብተው የሚንቀሳቀሱ መሆናቸውን በአሜሪካ ፍርድ ቤት ቀድሞ ከሷቸዋል። በ2025 እንግዲህ እንደ ፈረንጆቹ አቆጣጠር እንደ ውጭ ሽብርተኛ ድርጅት አድርጎ ሰይሟቸዋል ማለት ነው። የቬንዙዌላ መንግስት ግን እንዲህ ያለ ቡድን በጭራሽ ቬንዙዌላ ውስጥ አለመኖሩን በጥብቅ ይክዳል። ከአንድ ቀን በፊት ከፕሬዝዳንት ትራምፕ ጋር የቬንዙዌላው ፕሬዝዳንት በቀጥታ የስልክ ንግግርና ውይይት አድርጎ ነበር። ኒኮላስ ማዱሮ የሚባለው የቬንዙዌላው ፕሬዝዳንት ማለት ነው። ተነጋግረው ተወያይተው ተስማምተው ነበር። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከዚህ በኋላ አደንዛዥ ዕፅ ዝውውርን ከአሜሪካ ጋር አብረን እንዋጋለን፣ አሜሪካ ነዳጅ ወይም ዘይት በቬንዙዌላ የምትፈልግ ከሆነ ያለምንም ቅድመ ሁኔታ በማንኛውም ጊዜና ሰዓት ገብታ ማልማት ትችላለች፣ ኤክስፖርት ማድረግ ይቻላል ብለው ተስማምተው ከስምምነት ላይ ደርሰው እጅግ በጣም የተሳካ የስልክ ውይይት አድርገው ነበር። እንግዲህ በሚገርም ሁኔታ የፖለቲካ ነገር እንደምታውቁት በዓለም አቀፍ ደረጃ በሁሉም አካባቢ ተለዋዋጭ ነውና ነገሮች በየትኛው ቅጽበት ተቀይረው ፕሬዝዳንቱ ይሄን ኦፕሬሽን ወስደው ከነ ባለቤቱ እንደዚህ አንጠልጥለው እንዳወጧቸው አይታወቅም። እንግዲህ በስልክ የነበራቸው ውይይት ግን በጣም ፖላይት የሆነ እጅግ በጣም የሚገርም ነበርና ፕሬዝዳንት ትራምፕ ጉድ ነው የሰሩት ይሄን ሰውዬ። እንግዲህ አንደኛው እንግዲህ ካርቴል ዴሎስ ሶሎስ የሚባለው ፕሬዝዳንት ትራምፕ የከሰሱትና የቬንዙዌላውን ፕሬዝዳንት ያገናኙበት መንገድ ያኛው ቡድን ነው ማለት ነው። ከወታደራዊም ጭምር ከባለስልጣናት ጋርና ከፕሬዝዳንቱም ጋር የተገናኙ አደገኛ ጋንግስ የሆነ ቡድን ነው ማለት ነው። ሁለተኛው ከትሬንዲ አሮንጓ ጋርም አብሮ አያይዘውታል ፕሬዝዳንት ትራምፕ። ይሄ ትሬንዲ አሮንጓ የሚባለው ምንድነው? አደገኛ መርከብ ነው። በቬንዙዌላ ከቶኮሮን ማረሚያ ቤት አምልጠው የወጡ ከሱ መነሻነት የተደራጁ ኃይለኛ ወንጀለኛ ቡድን ነው ማለት ነው። ይህ በጣም አደገኛ ቡድን ነው። መሪዎች እንደ ሄክቶር ኒኞ ጎሬኖ የመሳሰሉት እዚህ ቡድን አሉበት፣ ይመሩታል ማለት ነው። ይሄን ቡድን በቬንዙዌላ ኢኮኖሚያዊ ቀውስና ፍልሰት ምክንያት በፍጥነት ወደ ላቲን አሜሪካ፣ ወደ ኮሎምቢያ እና ወደ ሌሎቹ አካባቢዎች እንዲሁም ወደ አሜሪካ ስደተኞች እንዲገቡ ከፍተኛውን አስተዋጽኦ ያደረገውና ይህ ጋንግ ቡድን አሜሪካ ድረስ በመግባት ጥፋት የሚሰራ መሆኑ ታውቋል። በገንዘብ ዝውውር፣ በአደገኛ ገንዘብ ዝውውር፣ ጠለፋ፣ በተለይ ትልቅ መርከቦችን በመጥለፍ የሰው አዘዋዋሪነት፣ ግድያ፣ የአደንዛዥ ዕፅ አዘዋዋሪነት፣ ሌሎች ኃይለኛ ወንጀሎችን ይፈጽማል። አሜሪካ አንዳንዴ በእውነት እንደነዚህ አይነት አደገኛ ቡድኖችን እርምጃ ባትወስድ ኑሮ ዓለም የት እንደምትደርስ አስቡት። ፈጣሪ አንዳንድ መንግስታት ሲጠግቡ አሜሪካን እንደ ማስታገሻ ያስነሳታል። አሜሪካ ትነሳና ድንገት የምትወስዳቸው እርምጃዎች እጅግ የሚገርሙ ናቸው። በናይጄሪያ ከ40 ሺህ በላይ ክርስቲያኖች ናቸው የተጨፈጨፉት በቦኮ ሃራም በሚባለው አደገኛ የሙስሊም የሽብር ቡድን። አሜሪካ በቀጥታ ናይጄሪያ ውስጥ በመግባት ነው ኤርስትሪክ የወሰደችበት ከዚህ ቡድን ላይ ማለት ነው። ስለዚህ የአሜሪካ መኖር አንዳንዴ በጣም የሚገርም ነው። ኢራንን ተመልከቷት። በዓለም አቀፍ ደረጃ አሉ የሚባሉ አሸባሪዎችን አይኤስአይኤስን፣ አልሻባብን በርካቶችን በማስታጠቅ ዓለምን ወደ ሽብር ለማተራመስ ዓለምን በሽብርተኞች ለመሙላት ስትንቀሳቀስ ነበር። ከእስራኤል ጋር በተወሰደባት ኦፕሬሽን
አሁን ኢራን አይደለም ሽብርተኞችን ለመርዳት ይቅርና ራሷም ቁማ ለመሄድ እየተንገዳገደች ነው። አሁን ደግሞ ፕሬዚዳንት ትራምፕ ምን ብለዋል? ኢራን ውስጥ በርካታ ኢራናውያን በአገዛዙ ተቃውሞ በማሰማት ወደ አደባባይ ሰላማዊ ሰልፍ ወጥተዋል። የኢራን መንግስት ግን ከ10 የሚበልጡ ኢራናውያንን ለምን ሰላማዊ ሰልፍ ወጣችሁ ብለው በአደባባይ ረሽነዋል፣ ገለዋቸዋል። ፕሬዚዳንት ትራምፕ ምን አሉ? በንጹሃን ላይ በኢራን መንግስት ላይ ተቃውሞ የሚያነሱትን አሁንም ኢራን የምትገድል ከሆነ ኢራን ውስጥ ገብቼ ኦፕሬሽን ወስዳለሁ እያሉ ነው። ምናልባት ከዚህ በኋላ አያቶላሂው ልክ እንደ ቬንዙዌላው ፕሬዚዳንት እጃቸውን ተይዘው ከነ ባለቤታቸው አሜሪካ ሊደርሱ ይችላሉ፣ ሊያዙ ይችላሉ። እንደ ኒኮላስ ማድሮ እጣ ፈንታ አላቸው። የኢራኑ ምንም አይቀርላቸውም አያቶላሁ ማለት ነው። ጠብቁ። ይሄን ፕሬዚዳንት ትራምፕ እንደሚያደርጉት ምንም ጥርጥር የለውም። ይሄን እንደሚያደርጉት ምንም አያጠራጥርም። ስለዚህ ይሄ ትሬንዲያ ሮንጎ የተባለው አደገኛ ጋንግስ ቡድን የቬንዙዌላው ፕሬዚዳንት እነዚህን ካርቴል ዴሎስ ሶለስንና ትሬንዲያ ሮንጓን አደራጅቶ ዓለምን በሽብር በአደንዛዥ ዕፅ ሲመራ የነበረ አደገኛ ቡድን ነበር። ተመቷል ማለት ነው። የአሜሪካ አየር ኃይል በወሰዳቸው ተደጋጋሚ ኤርስትሪክ ከጥቅም ውጭ ሆኗል። ይሄ ጋንግ ቡድን ተበታትነዋል ማለት ነው። እድሜ ለፕሬዚዳንት ትራምፕ። አንዳንዴ ምስጋና ይገባዋል ፕሬዚዳንት ትራምፕ። በእውነት የሚወስዳቸው ነገሮች በጣም የሚደነቁ ናቸው። እንደዚህ አይነት ጋንግ ቡድን በአሜሪካ ካልተመታ በቀር ማንም ሊመታው አይችልም። በነገራችን ላይ እነዚህን ቡድኖች በሚገባ ከመቱ በኋላ ፕሬዚዳንቱ በቀጥታ ሰተት ብለው ፕሬዚዳንት ትራምፕ ማለታችን ነው የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን ከነ ባለቤቱ ነው፣ ምናልባት ሚስቱ እዛው እንዳትቀር ይሆን ወይም ደግሞ ለክብሩ ሲባል አይታወቅም፣ ከነ ባለቤቱ ተንጠልጥሎ የት እንዳለ ግን ፕሬዚዳንት ትራምፕ አልገለጹም። ከቬንዙዌላ ውጭ ተወስዷል ነው የሚለው። ከቬንዙዌላ ውጭ ተወስዷል። አስቡት እንግዲህ አንድ ሉዓላዊ ሀገር ውስጥ ገብቶ ወታደራዊ ኦፕሬሽን ተሰርቶ የሀገሪቱን ፕሬዚዳንት አንጠልጥሎ ይዞ የሚያወጣ የመጀመሪያው ታላቅ መሪ አሜሪካን ሀገር ቢኖር ፕሬዚዳንት ትራምፕ ነው። ይህ ቁጭ ብለን ስናስበው ቀላል ተራ ሊመስል ይችላል። በምን አይነት ኳልኩሌሽን በየትኛው ወታደራዊ ሳይንስ ተሰርቶ ይህ ቀመር ኢፌክቲቭ እንደሆነ አስቡት እስኪ። በጣም የሚገርም ዓለም ሁሉ ተደንቋል። በዚህ ነገር ዓለም ሁሉ ተገርሟል። ሁኔታውን በጣም ያስገርማል ስትመለከቱት። የሀገሪቱ ኤርስፔስ ተጥሶ የሀገሪቱ ጠባቂ የሆነው የአየር ኃይሉ ተጥሶ የምድር ወታደሩ ሁሉ ተጥሶ አሜሪካ ስተት ብላ ገብታ ፕሬዚዳንቱን ይሄን አሸባሪና ወንጀለኛ ፕሬዚዳንት ከነሚስቱ እንግዲህ ወደ ኋላ ታስረው ይሆን ወደፊት አልታየም፣ ከነሚስቱ ተንጠልጥሎ ከቬንዙዌላ ውስጥ ውጭ ተወስዷል። የት እንደሚቀመጥ አይታወቅም። ይሄ ታምር ነው በእውነት በታምር የሚደረግ እንጂ በሰው ኃይል ሁሉ የሚቻል አይመስልም ስታስቡት። ያለምንም ውጊያ እኮ ነው። አንድ ቀን የሞላ ውጊያ እንኳን አልተደረገም። አሜሪካ ገባች፣ የምትፈልጋቸውን አካባቢዎች ኤርስትሪክ ጠቅ አደረገች፣ ፕሬዚዳንቱን እስከሚስቱ ይዛ ወጣች። አሜሪካ የዓለም መንግስት ናት ማለት ነው። የመንግስታቶች ሁሉ መንግስት ናት። አንዳንዴ ቀበጥ የሚሉ ህዝብ የሚያሰቃዩ መንግስታት እንደዚህ አይነት እርምጃ ሲወሰድባቸው አሜሪካ የዓለም መንግስት መሆኗን ማመን ያስፈልጋል ማለት ነው። አፍሪካ ውስጥም አሉ ትንሽ ብቅ የሚሉ የሚረብሹ መንግስታት አሉ። ፕሬዚዳንት ትራምፕ ልካቸውን ዋጋቸውን እንደሚሰጧቸው ምንም ጥያቄ የለውም ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ዜናውና መረጃው ይሄን ይመስላል። ሐሳብ አስተያየታችሁን ደግሞ በኮሜንት ላይ እንጠብቃለን። በያላችሁበት ሰላም ቆዩን። በአጭር ጊዜ በሌላ ቪዲዮ እንመለሳለን።